ህብስት እንግዲህ እንደቀጠለ ነው። አስደማሚና የተለያዩ ትዕይንቶች የሚከናወኑበት ሲሆን በዛሬው ትዕይንታቸው ህብስት በራሷ ላይ እንዲሁም እግሯ ላይ ከፍተኛ ጥቃት የደረሰባትም ይመስላል። እስካሁን እያስመሰለች የቆየች ቢሆንም በአባቷና በእንጀራ እናቷ ፊት ከዊልቸር ላይ ሳትፈልግ በግዷ እንድትቀመጥ የተደረገችው ወጣት ተማሪ ህይወቷን ለማበላሸት ደፋ ቀና የሚሉት ባልና ሚስት ዛሬ እንደተለመደው እነሱ የሚፈልጉትን ነገር አሳክተዋል ማለት ይቻላል። እስካሁን እኔ ደህና ነኝ ብላ እየተንቀሳቀሰች በእግሯም እንዲሁም ደግሞ የፈለጋትን ነገር እያደረገች እና እየወጣችም ነበረ። በአምላክ እርዳታ እያደረገላት ሌሎችም እየቀኑ እስከ መቼ ነው እንደዚህ እየተዛዘላችሁ የምትኖሩት? እባክሽ ከዚህ በኋላ ራስሽን ቻይ፣ ከፈለግሽም የራስሽን የሆነ ሰው ቀጥረሽ ማስጌጥ ትችያለሽ በማለት ብዙ በደሎችን ሲያደርሱባት ቆይተዋል። ህብስትም እኔ የማንም እርዳታ አያስፈልገኝም ራሴን ችዬ መንቀሳቀስና መራመድ እችላለሁ ብላ የምታስብ ሰው ብትሆንም ወይዘሮ ይፍቱ በጣም አደገኛ ሰው እንደመሆኗ በባሏ በኩል የሚካሄድ ወጥመድም አለ፣ በራሷ በኩልም የምታስኬዳቸው ወጥመዶች አሉ። ህብስትን ዊልቸር ላይ ቁጭ አድርጋ ምንም እንዳትንቀሳቀስና እንዳትናገር አድርጋ ማስቀመጥ ነው የፈለገችው። ይህን ነገር እንዲሆንላት የፈለገችበት ዋነኛ ምክንያት ደግሞ ሀብትና ንብረቷን በራሷ ስም ያለውን ወደ ራሳቸው ስም እስከሚገለብጡ ነው። ከገለበጡላቸውም በኋላ ህብስትን እንደፈለጋት አሻንጉሊት አድርገው ሊጫወቱባት ይችላሉ ማለት ነው። ይህንን ህብስት አሁን እየገባት የመጣ ይመስላል። ሀብትና ንብረቷን እንደሚፈልጉት እንኳን አላወቀችም። ግን በእርግጠኝነት ሀብትና ንብረትሽን እንፈልጋለን ብለው በግልጽ ቢነግሯት እኔን ከምታሰቃዩኝ ሀብትና ንብረቱን ወስዳችሁ ከእኔ ጋር ያለባቸውን ችግር ከዘው አወራርዳችሁ ተፋቱኝ የምትል ይመስለኛል እኔ ሳስባት። ምክንያቱም እሷ ስለ ገንዘብ የምትጨነቅም ዳንታም የሌላት ሰው እንደመሆኗ ግን ጤናዋን እንዲሁም ደግሞ ጤነኝነቷ በጣም ስለሚያሳስባት እና ስለምትፈልገው ስለ ገንዘቡ አትጨነቅም ብዬ አስባለሁ። በዚህም መካከል የቤት ሰራተኛዋ ሳትሆን ተንኮልና ክፋት እንድትማር ተደርጋ ትገኛለች ማለት ነው። ክፉ ክፉ ነገሮችን ያው እየመረዘች ባይምሯ ይፍቱ ታፈሱ ማለት ነው። ብዙ መጥፎ ነገሮችን እያደረገች ትገኛለች። በዛ መካከል አሁን ያለው ነገር በጣም ዝብርቅርቁ የወጣ ነው። ታፈሱ በሌላ በኩል በአምላክ ጋር ያላት ቅርበት ከፍተኛ ከመጠን በላይ እየጨመረ መጥቷል። በአምላክም ይህን ነገር እባክሽ ተይ፣ እኔና አንቺ ምንም ነገር ልንሆን አንችልም። እነዚህ ሰዎች ክፉ ናቸው፣ ወጥመድ ናቸው። በጣም ብዙ የማታውቂያቸው ነገሮች አሉ እና ይቅርብሽ ከእነሱ ጋር መተባበር እባክሽን ይህንን ስራ ተይ። በመጀመሪያ ደረጃ ደግሞ እኔ አባቴ ጌታዬ ምናምን እያልሽ እንድትጠሪኝ አልፈልግም። ስወጣ ስገባ ደግሞ እዚህ ጋ ሁነሽ መከታተል የለብሽም። በተለይ ደግሞ ያችን ልጅ ተፋቻት እስኪ፣ ሁልጊዜ ከእሷ ስር ከስር ከስር ማለት አይደክምሽም ወይ እባክሽ እያለ ቢለምናትም ታፈሱ ደግሞ አንተም ይችን ልጅ ከመሸከም ወደኋላ ካላልክ እኔም መከታተሌን አላቆምም በሚለው ተያይዘውታል። ታፈሱ አሁን ላይ ነገር ሳታበላሽ አትቀርም። በሁሉም ነገር ጥልቅ ጥልቅ ማለቷን አላቆመችም። ምክንያቱም ደግሞ ጥልቅ ጥልቅ የምትልበት የራሷ የሆነ አንደበት ስላላት እና ልቤ ተሰብሯል ብላ ስለምታስብ ነው። በእርግጥም ህብስት አሁን በአምላክን እንደወደደችው ታፈሱ ተረድታለች። ታዲያ ይህንን ነገር እንዴት አድርጌ ነው ለራሴ ላደርገው የምችለው? ይች ህብስት የምትባለውን እንዴት ሳድርጌ ነው ለሰባብራት የሚችለው የኔን ልብ እንደሰበረችው በማለት የምታስበው ሀሳብም አላት። በዛም መካከል የተፈጠረውን እና ያልተፈጠረውን እንዲሁም በአይምሮ መካከል ራሷ ፈጥራ እሱ እኮ ከኔ ጋር ነው አብሮኝ አደረ፣ እንዲሁም ደግሞ አብረን ቆይተናል፣ አሁን ራሱ ከክላሱ ነበርኩኝ እያለች ህብስትን ማቃጠል ጀመረች ማለት ነው። ምግብ ብላ በዛ ስበብ ምክንያት በጣም ስታቃጥላት ነበረ። ህብስትም ሁል ጊዜ ከመተኛቷ በፊት በአምላክን አይተው እንዲሁም ሰላም ብሏት አይቷት ሲመለስ ደስ ይላታል። ያለዛ ግን ነገሮቹ እየከፉና እየበሱበት ስለሚሄዱ በዛ ምክንያት አትተኛም ነበረ። የተኛች አስመስላም ከፍራሹ ጋር ለጥ የምትል ሰው ናት። ይህን ነገርም በአምላክ ተገንዝቧል። ለምንድን ነው ሁልጊዜ እኔ ስመጣ እየተኛሽ የምታስመስይው በማለት ቢጠይቃት ስለምፈራህ ነው የሚል ሀሳብ ነው የሰጠችው። መፍራትም አትፈሪኝም፣ በእርግጠኝነት አትፈሪኝም፣ ግን ደግሞ የሆነ ነገር እንዳለ እየተሰማኝ ነው። ስለዚህ ምንድን ነው ይሆን በማለትም ቢጠይቃት በቃ እንደዛ ነው ገዳይ ስለሆንክ ነው የሚለውን ሰበብ እየደረደረችም እንዲሁም ከሱ ለመራቅ እና እንዳፈቀረችው እንዳይነቃባት ለማድረግ የምትሞክረው ሙከራ በጣም ከፍተኛ ነበረ።
ግን በአምላክ እንደወደደችው እየተረዳት አይደለም። እንግዲህ ወደ ትምህርት ቤት ከሄደችም በኋላ ከጓደኛቸው እብነት ጋር ከተገናኙ በኋላ ወደ እብነት ቤት ሂደው ልብሱን ለብሳ ቢዣማ ለብሳ ሲያየት በጣም ነበር የተንጨረጨረው። እብናትም በጣም አንዳንድ ነገሮችን ለማወጣጣት የሄደበት መንገድ አለ። እንደው ይሄ ልጅ ተወጂዋለሽ ወይ? እብነት እኮ በጣም ጥሩ ሰው ነው። እንግዲህ ያው ለሁለቶች ጓደኛ ሆናቸው ብዬ አስባለሁ። እንደኔ ግን ደግሞ በአምላክ ማለት እንደነዛ ሰዎች መጥፎነት ቢሆንም እስካሁን ወደ አውሬነት ይቀየር ነበረ። ግን እሱ በጣም ጥሩ ሰው ስለሆነ ከነዛ ሰዎች ጋር እየኖረ ራሱ የልቡን ውበት ድብቅ አድርጎ ጨካኝ እያስመሰለ እየኖረ ነው የሚል ሀሳብ የሰጣት። በዚህም በጣም ተማርካለች ማለት ነው ህብስት። ስለዚህ ፍቅሯ እየጨመረ ነው እንጂ እየቀነሰ አይሄድም በሚሰጣት ሀሳብ ጓደኛው። ሌላው በአምላክ እበቀላችኋለሁ እስከዛሬ ድረስ የጠበቅኩት አውቄ ነው ዝም ብላችሁ የበደላችሁኝን ነገር ዋጋና እጥፍ ነው ማስከፍላችሁ እያለ እየፎከረባቸው ነው። አሁን ባልና ሚስት በአምላክ በቁጥጥራችን ስር ነው፣ እኛ ያለውን ነገር ከማድረግ ወደ ኋላ አይልም ብለው ነው የሚያስቡት። ግን እሱ ከነሱ ቁጥጥር ውጭና የእነሱን ስራ ላለመፈጸም የሚያደርግባቸውን መንገዶች እየፈለገ ነው። እንዲሁም ያዘዙትን ስራ በሙሉ ላለመስራት የሚያስፈልገው መረጃ እየሰበሰበ ነው ያለ። በዚህም አንድ ትልቅ መረጃ ያገኘ ይመስላል። በዛሬው ክፍል እንግዲህ ከክላሳቸው ገብቶ በጣም ሲፈትሽ ነበረ። እንዲሁም ያገኘው በጣም ከባድ ፋይል አለ። ያንን ፋይል ግን ይዞት ከመውጣት ይልቅ ቀርጾት ነው እንግዲህ የወጣው። በእርግጥም በጣም አሪፍ ነው ቀርጾ መውጣቱ። ይዞት ቢወጣ ኑሮ በአምላክ ከመኝታ ክፍላቸው ገብቶ እየፈተሸ እንደሆነ ይነቃበት ነበረ። ግን ከመኝታ ክፍል ሲወጣ ታፈሱ። ስትገባም ስትወጣም በጣም እየተከታተለችው ነበር። ምንድነው ስወጣም ስገባም እዚህ ጋር ያለሽው ሲላት፣ በቃ እየጠበቅኩ ነው በሚለው ነው የሸመጠጠችው። ግን ደግሞ ያወቀች አይመስለኝም ከእነሱ ክፍል የገባ እንደሆነ። ገብቶ ከሆነ እንግዲህ ትናገርበትና ታቀሳስራለች ብዬ አስባለሁ። እንግዲህ መጨረሻቸው ምን ሊሆን ይችላል? በመጨረሻም ባልና ሚስትም በቃ እንዴት ነው ልጅ ማድረግ ያለብን? ይልቅ እኮ ከእንደዚህ ድንስስ አድርገናት ከማቆየት የባልየው ሀሳብ ምንድን ነው? እንድታምነን አድርገን በቁጥጥራችን ውስጥ ማስቀመጥ ነው እንጂ እኮ መጉዳት ጥሩ አይደለም ብሎም አስቧል። እሷም አታስብ፣ የኔ እቅዶች ይሳካሉ፣ እስካሁንም ያደረግኳቸው ነገር አይተሃል ባይንህ፣ ይችም አታቅተኝም ብላን የምታስበው። እንግዲህ ሁለት ባልና ሚስት ከአንድ ወንድ ይቀዳሉ እንደሚባለው ሁሉ ተንኮል በተንኮል ክፋት በክፋት ተጨማምሮባቸዋል። በአምላክ እንዴት አድርጎ ከነዛ ሰዎች እንደሚያድናት እንግዲህ እናያለን ማለት ነው። ምክንያቱም ብቻሽን አልተውሽም እኔ ነኝ ያለውሽ እያላትም ነበር። እናም ደግሞ ማንም ሰው እዚህ ክላስ ላይ ዝም ብሎ አልጋሽ ላይ መጥቶ ሲያወራሽ ዝም ብለሽ አትፍቀጅለት ይላታል። እሷ ደግሞ አንተ ስለሆንክ ነው የሚለውን መልስ ከሰጠችውም በኋላ ዝም ማለት ነበር የጀመረ። እሱ አስቀንታ ስለነበረ በመጨረሻም ወደ በአምላክ መኝታ ክፍል ስትሄድ አምላክ ቁጭ ብሎ ያገኘችው እና እየተነገረችውን ነገር ስንነግረው በጣም ገርም ይላል። በዛ ምክንያት እንግዲህ ራሷን ስታ ነው የወደቀችው። አሁን በአምላክ ምን ሊያደርግ ይችላል? ወደ ሐኪም ቤት ወስዳታል ወይስ ደግሞ እዛው እንደተኛች ትቀራለች?